የኢትዮጵያ መገናኛ ብዙሃን ምክር ቤት ከጀርመን መንግስት ጋር በመተባበር የቅሬታ ማቅረቢያ ዘዴዎችን የማዘመንና ህብረተሰቡ በሚዲያ ተቋማት ላይ የሚታዩ ጥሰቶችን ሪፖርት የሚያደርግባቸውን የኦንላይን አማራጮችን አስተዋውቋል። ከጀርመን የልማት ትብብር ጋር በመተባበር ተደራሽነቱን ለማስፋት በርካታ ስራዎችን ሲያከናውን መቆየቱን የገለጸው ምክር ቤቱ ባለፉት 6 ወራት በህዝብ በንግድ በህትመትና በበይነ መረብ ሚዲያዎች ላይ የታዩና ከጋዜጠኝነት ስነ ምግባር ጥሰት ጋር የተገናኙ 25 ቅሬታዎች ቀርበውለት ምላሽ መስጠቱንም ገልጿል። ሰላማዊት ተሸፈራው ተጨማሪ ዝርዝር አላት። የኢትዮጵያ መገናኛ ብዙሃን ምክር ቤት በኢትዮጵያ የሚገኙ የተለያዩ የመገናኛ ብዙሃን ተቋማት በጋራ በመሆን የሚዲያ ነጻነትን ለማስከበርና የሙያ ስነ ምግባርን ለመቆጣጠር ነው የተቋቋመው። ምክር ቤቱ በዛሬው ዕለት በተለያዩ 6 ያህል የሀገር ውስጥ ቋንቋዎች እንዲሁም በእንግሊዝኛ ቋንቋ የቅሬታ ማቅረቢያ ዘዴን አስተዋውቋል። ከዚህ በፊት ቅሬታ ሲቀበልበት የነበረን ስርዓት ማዘመን መቻሉን የገለጸው ምክር ቤቱ የተቋሙን ሎጎና ብራንድ ለማሻሻል እንዲሁም የግልግል ዳኝነት አካሉን በማጠናከር ረገድ ከጀርመን የልማት ትብብር ጋር በመተባበር የሰራቸውን ስራዎችም አስተዋውቋል። እነዚህ የተሰሩ ስራዎችን ለመገናኛ ብዙሃን ባለሙያዎች፣ ለባለድርሻ አካላትና ለማህበረሰቡ ይፋ ለማድረግ በተዘጋጀው ስነ ስርዓት ላይም ምክር ቤቱ የሚደርሱት ቅሬታዎች በዘመናዊ መልኩ በዲጂታል መንገድ ይቀርብለት ዘንድ እንዲሁም ማንኛውም ቅሬታ አቅራቢ ቅሬታውን ሆነ የቅሬታውን ውጤት ለማየት የሚያስችለውን የኦንላይን አማራጭ ማዘመን መቻሉን ነው የጠቀሰው። ሚዲያ ካውንስሉ በአንድ በኩል አስፈጻሚ አካል አለው፣ በአንድ በኩል ደግሞ የግልግል ዳኝነት የሚባል ቅሬታ የሚሰማም አካል አለው። ፕላስ ደግሞ በየ2 ዓመቱ ጉባኤ ምናምን ስናካሄድ ደግሞ ጉባኤውን ይመራሉ እና ቅሬታ የሚቀርበው የግድ በአካል ሳይመጣ ሳይሆን ኦንላይንም ሊያቀርብ እንደሚችል ምን ቅሬታ ቀረበ ምን ተወሰንም በኦንላይን እንዲከታተለው ፕላስ ደግሞ ስህተት የሚባለው ህጉ ፕሬስ ፍሪደምስ ምን ይላል አላማው ሁሉም ነገር ብቻ ስለ ሚዲያ ሰርች እያደረገ ሞባይል ላይ ህዝብም ይሁን ሚዲያውም ራሱም ይሁን መንግስትም ይሁን ሌላም አካል እንዲያይ የሚያደርግ እና ይህንን ጉዳይ ለመከታተል እንዲያመቸው የግድ መጽሐፍ ማንበብ የለበትም ምናምን የለበትም። ኦንላይን ሁሉም ነገር እንዲያገኝ የቅሬታው ውጤት በኦንላይን ማግኘት ይችላል፣ ማቅረብም ይችላል። ለመሆኑ የተጣሰው ህግ ምንድነው የሚለውም ነገር ከፈለገ ደግሞ እዛ ጋር ሁሉም ነገር ይጫንለታል። ስርዓቱን ካበለጸገ ጊዜ ጀምሮም የሚደርሱት ቅሬታዎች መጨመራቸውን የጠቀሰው ምክር ቤቱ በዚህ መንገድ የሚቀርቡለትን በመገናኛ ብዙሃን አማካኝነት የተፈጠሩ ቅሬታዎች በግልግል ዳኝነት እልባት እየሰጠ እንደሚገኝ ገልጾ 25 ያህል ቅሬታዎች ቀርበው ምላሽ ተሰጥቶባቸዋልም ብሏል። አሁን በስራ ላይ የዋለው በጋዜጠኞችና በመገናኛ ብዙሃን የሚፈጸሙ የሙያ ጥሰቶች ላይ ቅሬታ ማቅረብ የሚቻልበት የኦንላይን አማራጭ ይህንን ችግር እንደሚያቃልልም ዋና ሰብሳቢው ይናገራሉ። ስለዚህ ነው ጋር የግልግል ዳኝነት ምን ያለ ነው ሚዲያው አይደለም ዳኛው ከሚዲያው ውጭ 19 አባላት ያሉበት ነው። ከዳኞች ማህበር አለ፣ ከዩኒቨርሲቲ አለ፣ ከፓርላማም ተወካይ አለ፣ ከሌሎች ማህበራትም ሆነው እነሱ የሚዳኙ የህግ ባለሙያዎችም ያሉበት ናቸው። ኃላፊነት የሚሰማቸው ብዙ ድርጅቶች አባላት የሚሆኑበት ነው። ስለዚህ ይህ ስለሆነ ቅሬታ ለማቅረብ አሁን ለምሳሌ በሀገራችን ያለው አንዳንድ ችግር ጋዜጠኛ ጠፋ ተብሎ የት እንደሄደ ሳይታወቅ ታሰረ እንሰማለን። ፍርድ ቤትም ቀረበ የሚባልም ሳንሰማበት አለ። ይሄን መቅረቱ ለህዝብ የሚጠቅማል፣ ለመንግስት የሚጠቅማል። ስለዚህ ይሄኛውን ለማድረግ ደግሞ ፍጥነት እንዲኖረውና ሁሉም ኢንፎርሜሽን እንደዚህ ዲጂታላይዝ ማድረግ አስፈላጊ ስለሆነ GIZ ይሄኛውን አግዞናል ጀርመን መንግስት ማለት ነው። መገናኛ ብዙሃን የእርስ በርስ የቁጥጥር ስርዓት እንዲጎለብትና የግልግል ዳኝነት አካል ዋና ተግባራትን ለህብረተሰቡ ለማስተዋወቅ የሚረዱ በርካታ ድጋፎች ከጀርመኑ የልማት ተቋም GIZ እየተደረገለት መሆኑን ምክር ቤቱ ተናግሯል። ከድጋፎቹ መካከልም በዛሬው ዕለት የተዋወቀው ህብረተሰቡ በዜና በማስታወቂያና ፕሮግራሞች ላይ የሚስተዋሉ የሚዲያ የስነ ምግባር ጥሰቶችን ለምክር ቤቱ ሪፖርት የሚደረግባቸውን አማራጮች አንዱ መሆኑን ነው የገለጸው። I believe we will learn about the detailed measures in a bit. So I want to underscore the result actually of the measures taken. እኔ እንደማምነው ስለ ዝርዝር እርምጃዎቹ በቅርቡ የምናውቅ ይሆናል።
አሁን ትኩረት ማድረግ የምፈልገው በተወሰዱት እርምጃዎች በተገኙት ውጤቶች ላይ ነው። ውጤቶቹም ራሳቸው የሚናገሩ ይመስለኛል። የሚዲያ ካውንስሉ ለመጀመሪያ ጊዜ ከሚዲያ ጋር የተያያዙ 26 ቅሬታዎችን መቀበል ጀምሯል። እንደ ዲፕሎማትነቴ ስኬትም በተጨባጭ ቁጥሮች መለካት መቻል በጣም አልፎ አልፎ የሚገኝ ግን ደግሞ እጅግ ደስ የሚል ነገር ነው። ይህ ትልቅ ምዕራፍ ሲሆን ዜጎች ስለመብታቸው ያላቸውን ግንዛቤ ከጊዜ ወደ ጊዜ እያደገ መምጣቱንና ቅሬታ ሲኖራቸው ወዴት መሄድ እንዳለባቸው ማወቃቸውን ያሳያል። በተጨማሪም የተጠያቂነት ፍላጎት እያደገ መሄዱን ያመለክታል። በጋራ በመስራታችን አማካኝነት ከዚህ ቀደም ብዙ ጥቅም ላይ የማይውል የነበረን አሰራር ህዝባዊ ተሳትፎን ወደሚያጠናክር የሚሰራ መስመር ቀይረነዋል። ይህም የሚዲያ ተቋማት ሙያዊ ደረጃቸውን እንዲጠብቁ ያበረታታል። The assets created, enhanced institutional capacity for the Council, a simplified process, communication materials, and a strengthened brand will hopefully continue to generate impact long into the future, helping the Council to live up to its mandate. በህግ ተመዝግበው ፍቃድ የወሰዱ ከ120 በላይ የህዝብ፣ የንግድ፣ የማህበረሰብ መገናኛ ብዙሃን፣ የበየነ መረብ ሚዲያዎችና የጋዜጠኞች ሙያ ማህበራትን በአባልነት ያቀፈው የኢትዮጵያ መገናኛ ብዙሃን ምክር ቤት ህብረተሰቡ ከኦንላይን በተጨማሪ በነጻ የስልክ መስመር 6672 ላይ በመደወል ቅሬታዎችን ማቅረብ የሚችል መሆኑንም ነው የገለጸው።